ሰላም ቤተሰቦቼ እንዴት ናችሁ? በዛሬ ቪዲዮ የማሳያችሁ እንዴት አድርጋችሁ በቀላሉ መንገድ ሪሳይክል ቢንን አክሰስ ማድረግ ማሳያችሁ ማለት ነው። እንግዲህ በመጀመሪያ ሪሳይክል ቢን ማለት አስባችሁበትም ወይ ደግሞ ሳታስቡ በድንገት የምትፈልጉትን ወይ ደግሞ በጣም የሚያስፈልጉን ፋይል ካጠፋችሁ ቀጥታ ፋይሉን ድጋሚ ማግኘት የምትችሉት እና አእምሮአችሁ ውስጥ መጀመሪያ ሊመጣ የሚችለው ሪሳይክል ቢን ነው። ሪሳይክል ቢን ውስጥ በመግባት ፋይላችሁን ከፈለጋችሁ በኋላ ሪስቶር በማድረግ ድጋሚ መጠቀም ትችላላችሁ። ይሁን እንጂ ሪሳይክል ቢን እንደምታውቁት ብዙ ጊዜ ዴስክቶፕ ላይ ነው የሚገኘው። ዴስክቶፕ ላይ ካጣችሁ ደግሞ ወደ ሴቲንግ ውስጥ በመግባት ሪሳይክል ቢን ወደ ዴስክቶፕ በመላክ ሪሳይክል ቢን ውስጥ ገብታችሁ ፋይላችሁ ማዳን ትችላላችሁ። ነገር ግን እዚህ ጋር አሁን የኔ አለ የእናንተ ከሌለ ደግሞ እንዴት እንደምታመጡ ልንገራችሁ። እዚህኛው ባዶ ቦታ ላይ ትሆኑና ባዶ ቦታ ዴስክቶፕ ላይ ትሆኑና ከዛም በኋላ እዚች ጋር ምን አለ ፐርሰናላይዝ የምትለዋለች። ፐርሰናላይዝ የምትለው ውስጥ በምንገባበት ሰዓት ወደ ሴቲንግ ውስጥ ናል ማለት ነው። ሴቲንግ ውስጥ ስንገባ ደግሞ አብረን እናያለን። እስቲ ወደ ሴቲንግ ይወሰድና አብረን የምናየው ይሆናል። ኦኬ ፐርሰናላይዝ የሚለው ውስጥ በምንገባበት ሰዓት ወደዚች ፔጅ ይወስደናል ወይ ደግሞ ወደዚህ ሴቲንግ ይወስደናል። እዚህ ውስጥ እዚህ ውስጥ ስንገባ ደግሞ የተለያዩ ነገሮች አለ እኛ የምንፈልገው የምናገኘው እዚህ ቲም የሚለው ውስጥ ነው ማለት። ስለዚህ ቲም የሚለውን ክሊክ በምናደርግበት ሰዓት ደግሞ ከአይኮኖች ጋር የተያያዘ ነገሮች ይመጣልናል። ይሄ ነገር ግን እዚህ ጋር መረዳት ያለባችሁ ይሄኛው ነገር አክቲቭ የሚሆንላችሁ የእናንተ ኢኔብል የሚሆንላችሁ የእናንተ ዊንዶ አክቲቬትድ ከሆነ ብቻ ነው። ካልሆነ እነዚህ ሁሉ ነገሮች ዲዜብል ነው የሚሆኑት። ክሊክ ማድረግ አትችሉም ማለት። ስለዚህ አሁን የምንፈልገው እኛ የተለያዩ አይኮኖችን ወደ ዴስክቶፕ ለመላክ ነው። ስለዚህ ከአይኮኖቹ ደግሞ ሪሳይክል ቢን አንዷን እንፈልጋለን ማለት። ስለዚህ እቺኛው ላይ ክሊክ እናድርግና ከዛም በኋላ እነማን ነው አይኮኖቹ ደግሞ ከሪሳይክል ቢን ውስጥ ውጪስ የሚለውን ነው። ከዛም በኋላ ለምሳሌ አሁን ሪሳይክል ቢን የሚለው ቲክ ተደርጋለች ማለት ወደ ዴስክቶፕ ሄዳለች ማለት ነው በቀላሉ። ስለዚህ አስፈላጊ ከሆነ ደግሞ ከዚህ አይኮኑ ምናምን ቼንጅ አይኮን ብላችሁ አይኮኑን መቀየር ትችላላችሁ እንደ ፍላጎታችሁ። ስለዚህ አሁን እዚህ ጋር ቲክ ታደርጋለች ማለት ተልካለች ማለት ነው። ለምሳሌ እቺኛው ላክ ቲክ ባደረግና አፕላይ አድርገው ከካልኩ ኔትወርኩ ወደዛ እያላኩት ነው ማለት ነው። ስለዚህ እንዲህ በማድረግ ወደ ዴስክቶፕ ሪሳይክል በማምጣት ሪሳይክል ቢን ውስጥ የሚገኙ ፋይሎችን ሪስቶር በማድረግ ድጋሚ መጠቀም ይቻላል። ነገር ግን ይሄ ነገርም ዲዜብል ከሆነ በዊንዶ አክቲቬሽን ምክንያት ዲዜብል ከሆነ አንድ አጭር መንገድ አለ ማለት ነው። ኦኬ እሱ አጭር መንገድ ደግሞ እንዴት እንደሆነ ላሳያችሁ። እሱ አጭር መንገድ ቀጥታ ፋይል ኤክስፕሎረር ነው የምንገባው። ፋይል ኤክስፕሎረር ስንገባ ፋይል ኤክስፕሎረር እንገባና ከዛም በኋላ በዚህ ሳይድ ምን አለ መሰላችሁ እዚህ ጋር ባዶ ቦታ ተመጡትና ራይት ክሊክ ታደርጋላችሁ። ከዛ ሾው ኦል ፎልደር የሚለውን ለምሳሌ እናጥፋ ለእናንተ ለማስረዳት እንዲመቸኝ ማለት ነው። ስለዚህ እዚህ ባዶ ቦታ ተመጣላችሁ። ባዶ ቦታ ላይ ተመጡትና እዚህ ጋር ሾው ኦል ፎልደር የሚለው ክሊክ እናደርጋለን ማለት ነው። ለሌላ ጊዜ ለእናንተ ትምህርት እንዲሆናችሁ ነው የመጀመሪያ ማጣት። ስለዚህ እናደርጋለን እቺኛው ቀስት እናካና ሪሳይክል ቢን የሚለው እዚህ ጋር ቁጭ ብላለች ማለት ነው። ሪሳይክል ቢን የሚለውን ክሊክ እናደርጋለን። ሪሳይክል ቢን የሚለውን ክሊክ በምናደርግበት ሰዓት ዲሊት አድርገን ወደ ሪሳይክል ቢን የሄዱ ፋይሎችን በዚህ መልኩ ያመጣልናል ማለት ነው። እዚህ ጋር ግን ማስተዋል ያለባችሁ shift plus delete በማድረግ ዲሊት ያደረጋችሁ ፋይል ከሆነ ፐርማነንትሊ ስለሆነ ወደ ሪሳይክል ቢን ይመጣል። ሪሳይክል ቢን የሚመጡ ራይት ክሊክ ብላችሁ ዲሊት ያደረጋችሁና ሲሌክት አድርጋችሁ ዲሊት ያደረጋችሁ ብቻ ነው ወደዚህ ሊመጣ የሚችለው። shift plus delete ካደረጋችሁ ፐርማነንትሊ ዲሊት ስለምታደርጉ ወደዚህ ይመጣ ማለት። ስለዚህ ከዚህ አንዱን ሪስቶር ማድረግ ብትፈልጉ ለምሳሌ እንበልና እቺኛው ፎቶ ሪስቶር ማድረግ ቢፈልጉ ራይት ክሊክ ታደርጋላችሁ። መጀመሪያ ስራ እነዚህ ነገር ይሄኛው ካት ማለት ከታረጋል ሌላ ቦታ ላይ ፔስት የማድረግ ይለዋልክ ዲሊት ማድረግ ሙሉ በሙሉ ማጥፋት ነው። ፕሮፐርቲ ማለት ስለ ፋይሉ ፕሮፐርቲ ማወቅ ከፈለግ መመለስ ከፈለጋችሁ ደግሞ ሪስቶር የሚለውን በመንካት ፋይላችሁን ሪስቶር ማድረግ ትችላላችሁ ማለት ነው። እንዲህ በማድረግ የጠፋባችሁን ፋይል በቀላሉ መንገድ እዚሁ ማግኘት ትችላላችሁ ማለት ነው። እንግዲህ በዛሬ ቪዲዮ ይሄን የመሰለ ቱቶሪያል አቅርቤላችኋለሁ። በሌላ ቪዲዮ እስክንገናኝ ቪዲዮን ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ እላችኋለሁ። ደህና ቆዩልኝ።